ከድንግል ሴት ጋር ግንኙነት ማድረግ ስንፈተ ወሲብ ሊያስከትልብኝ ይችላል። ይህ ነገር ብዙ አይነት ወንዶች የሚያስቡት ነገር ነው። ሴቶች ኤክስፒሪየንስ መኖራቸው ግንኙነት ላይ ያለውን የወንዱን ብቃት መወሰን ይችላሉ ወይ? ከድንግል ሴት ጋር ግንኙነት ማድረግ በተለያየ ምክንያት ስትረሱን ይጨምራል። አንደኛ ኤክስፒሪየንስ የላትም፣ የመጀመሪያዋ ነው። ስለዚህ በተቻለ መጠን እሷን ለማስደሰት ትሞክራለህ። ሁለተኛ ደግሞ ህመም ሊፈጠርባት ስለሚችል ያ ህመም እንዳይሰማት እና እንዳያማት ለማድረግ አንተ ኤክስትራ ስትረስ ሊፈጠር ይችላል። ሶስተኛ ደግሞ አዲስ ስለሆነች በግንኙነት ጊዜ የተወሰኑ ነገሮችን ልትረዳ አትችልም። ሜቢ ግንኙነት ላይ የማስደሰት ወይም ብዙ ስራው አንተ ላይ ሊሆን ስለሚችል ኤክስትራ ስትረስ አለው፣ ኤክስፒሪየንስ ከሆነች ሴት አንጻር ማለት ነው። ድንግል ሴት ጊዜ የሚመጣ የስንፈተ ወሲብ የብልት አለመቆም ችግርም ሆነ የቶሎ መጨረስ ችግር ሳይኮሎጂካል የሆነና እዛ ጊዜ ያሉ ስትረስ የሚፈጠር ነው እንጂ ድንግል ስለሆነች የሚዛባብህ ሆርሞን ወይም ድንግል ስለሆነች የሚበላሽብህ የነርቭ ነገሮች የሉ ማለት ነው። ቶሎ መጨረሱ በሆርሞንና በነርቭ ምክንያት የመጣ ከሆነ ድንግልና ኤክስፒሪየንስ አይልም። ሴቷ ምን አይነት ነው፣ ሲቹዌሽኗ ምን አይነት ነው አይልም ማለት ነው። በማንኛውም አይነት ሴት ላይ እየተደጋገመ የሚመጣ የቶሎ መጨረስና የብልት አለመቆም ችግር ነው። የዛኔ ሆርሞናችሁን፣ ደም ስራችሁን፣ ነርቫችሁ ላይ ያሉ ችግሮች ስላሉ እነሱን መርምረን መድኃኒት የምናስጀምርበት ሁኔታዎች አሉ። ማር ብልት ላይ መቀባት ቶሎ መጨረስን ያስተካክላል። ማርን መብላት ደግሞ የብልት አለመቆም ችግርን ያስተካክላል። የሰሞኑን የባህላዊ ሐኪሞቻችን ደግሞ እንደዛ እያደረጉ ያክሙ ነው አሉ። የብልት አለመቆም ችግር የሚመጣበት 3 ምክንያቶች አሉ። አንደኛ ብልት አካባቢ ያሉት ነርቮች በተለያየ ምክንያት ሲጎዱ፣ በተለይ በዲስክ መንሸራተት ሊሆን ይችላል። በተለያየ አይነት የግለ ወሲብ ተደጋግሞ በመምጣትና እዛ አካባቢ ያሉት ነርቮች በሚሞቱበት ጊዜ ይሆናል። ሁለተኛ ሆርሞን ሲዛባ ነው። የተለያዩ ሆርሞኖች ከፍ ሲሉ ወይም ዝቅ ሲሉ እንደዚህ አይነት ነገር ይፈጠራል። ሶስተኛው ደም ስር ላይ ካለ ችግር ነው። ሰው ደም ስር አካባቢ ያሉት ነገሮች ኖርማል ነው ወይ? ደም ስሩ ሳስቷል ወይ? ጠባብ ነው ወይ? ደም ግፊት አለ ወይ? ኮሌስትሮል ኖሮ ዘግቶታል ወይ? ወይም ስኳር ኖሮ ዘግቶታል ወይ? ይህ ነገር ነው። ማር በምንም አይነት ነገር መፍትሄ አያመጣም። ቴስቶስትሮንን አይጨምርም፣ ሆርሞንን አያስተካክልም። ማር ደም ስርን አያስተካክልም። ማር የተባላሸቹ ነርቮችን አያስነሳም። ማር የብልት አለመቆም ችግር ካለባችሁ ሆርሞን ተመርምሮ ደም ስር ላይና ነርቭ ላይ ያሉ ችግሮች ተስተካክለው መታየት አለበት። ቶሎ መጨረስ ካለ ነርቭ ላይ ነው ወይ ችግሩ? ሆርሞን ላይ ነው ወይ ችግሩ? ሳይኮሎጂካል ነው ወይ ችግሩ ተብሎ መታየት አለበት። ማር መፍትሄ አይደለም። ይህንን እያየ ያለ ወንድ ካለህና ልጅህ አሁን ቲክቶክ ላይ ወይም ስልክ ላይ ካለ ስልኩን ንጠቅና ለያየው። ብዙ አይነት ወጣቶች መጥተው የእድሜ ልክ የሚባል የቶሎ መጨረስ ችግር ይዘው ይመጣሉ። የእድሜ ልክ የሚባል የቶሎ መጨረስ ችግር ማለት ምንድን ነው? አንድ ወንድ ከመጀመሪያ ግንኙነቱ ጀምሮ እስተ ሆስፒታል እስኪመጣበት ጊዜ ያለው በሙሉ ግንኙነቱ ላይ በሙሉ ቶሎ መጨረስ ችግር አለው። የእድሜ ልክ ብለን የምንልበት ምክንያት ምንድን ነው? የመመላለስ ባህሪ አለው። ዛሬ ካስተካከል ነው በኋላ በ6 ወር፣ በ1 ዓመት፣ በ2 ዓመት ተመልሶ የመምጣት ቻንስ አለ። ይህ ነገር እንዴት ነው የሚመጣው ብላችሁ ከጠየቃችሁ 3 አይነት ምክንያቶች አሉ። አንደኛ በተፈጥሮ የሚመጣ አይነት የቶሎ መጨረስ ችግር ሊኖር ይችላል። ሁለተኛ ከአባታችሁ ወይም ከአያታችሁ የወረሳችሁት ነገር ነው። ሶስተኛ ደግሞ በልጅነት ጊዜ የግለ ወሲብ ወይም ራስን በራስ ማርካት የመጀመር ልጅ የእድሜ ልክ የሚባል የቶሎ መጨረስ ችግር ይዞ ነው የሚንቀሳቀሰው። አባት ሆነ እናት ሆነሽ ስልክ የማትቆጣጠሩ ከሆነና ኦንላይን ብዙ ጊዜ የሚያሳልፍ ልጅ ካላችሁና በእንደዚህ አይነት ፕራክቲስ ውስጥ ያለ ካለ ልጅ ማለት ነው ኦፕንሊ አውርታችሁ እነዚህ ነገሮች መከልከል አለባችሁ። ሲጀመር ህፃን ልጅ ቲክቶክ ላይ ምንም ነገር ነው የማይሰራው። አሁን ቶሎ መጨረስ እያስቸገራችሁ ከሆነና ይህ ቶሎ መጨረስ ከመጀመሪያ ግንኙነታችሁ ጀምሮ ካለ የእድሜ ልክ የቶሎ መጨረስ አይነት ነው። ይስተካከላል፣ አይስተካከልም ማለት አይደለም፣ ግን የመመላለስ ባህሪ ያለው። ለማስተካከል በጣም የሚከብዱት የስንፈተ ወሲብ አይነቶች የትኞቹ ናቸው? መጀመሪያ በኤችአይቪ ኤድስ ምክንያት የሚመጣ የብልት አለመቆም ችግር ነው። ያ የብልት አለመቆም ችግር የሚመጣው ቫይረሱ በራሱ ደም ስር ላይ የሚያመጣው ችግሮች ናቸው፣ ወይም ደግሞ ለኤችአይቪ የምትወስዱት መድኃኒት የሚያመጣው ሳይድ ኢፌክቶች ናቸው። ስለዚህ ቫይረሱን ከሰውነታችሁ ካላወጣን በስተቀር ወይም ደግሞ መድኃኒቱን ካላቆማችሁ በስተቀር የሚስተካከል ነገር አይደለም። ስለዚህ አንድ የብልት አለመቆም ችግር የሚያመጣ ነገር ከሆነ ብዙ ጊዜ ሕክምና የለውም ማለት ነው። ሁለተኛ ደግሞ ስኳር ህመምተኞች ሆናችሁ ለረጅም ጊዜ ሳይቆጣጠር የቆየ ስኳር ካላችሁ ደም ስር ላይ ያለ ችግር ካመጣ በኋላ ለመመለስ በጣም ነው የሚከብደው። ለደም ስር የሚሆኑ መድኃኒቶች ሊሰጡት ይችላሉ። አንዳንድ ሰዎች ይሰራላቸዋል፣ አንዳንድ ሰዎች አይሰራላቸውም፣ ግን በጣም ለመመለስ ይከብዳል። ለዛ ነው አንድ ወንድ 35 ዓመት ከሆናችሁ በኋላ ወደ ክሊኒክ ወይም ወደ ላቦራቶሪ እየሄዳችሁ ከ3 እስከ 6 ወር ባለው ጊዜ ውስጥ ፕሊዝ ቼክ አስደርጉ። ኮሌስትሮላችሁን፣ ስኳራችሁን
እሱን ቼክ አስደርጉ። ስለዚህ ስኳር ደም ስር ላይና ነርቭ ላይ ያለውን ኮምፕሊኬሽን ወይም ያለውን ችግር ከማምጣቱ በፊት ቀድመን ከያዝነው ስኳሩን እናስተካክለዋለን። ስለዚህ ወደማይመለስ አይነት ችግር እንዳያደርጋችሁ ይረዳችኋል ማለት ነው። ሶስተኛው ደግሞ አንድ ወንድ ከመጀመሪያ ግንኙነቱ አንስቶ ክሊኒክ እስኪመጣ ድረስ ያለ የቶሎ መጨረስ ነው። ይህ ነገር ምን እንለዋለን? የእድሜ ልክ የቶሎ መጨረስ ነው። ብዙ ጊዜ በዘር የሚተላለፍ ነው ወይም በተፈጥሮ የሚመጣ ነው ወይም ደግሞ 16 ዓመትና ከዛ በታች በነበራችሁበት ጊዜ ሴጋ መምታት ነገር ውስጥ ከነበራችሁ በሱ ምክንያት የሚመጣ ነው። የእድሜ ልክ የተባለበት ምክንያት አይስተካከልም ማለት ሳይሆን የመመላለስ ባህሪ ያለው አንድ ጊዜ ካስተካከል ነው በኋላ ሜቢ በ6 ወር በ1 ዓመት በ2 ዓመት ተመልሶ የመምጣት ነገር አለው። ስለዚህ እንደ ሌሎቹ የቶሎ መጨረስ አይነቶች ዘላቂ የሆነ መፍትሄ የለውም። አራተኛ ረጅም ዓመት ሴጋ መምታት ሱስ ውስጥ ኖራችሁ የሚመጣ የብልት አለመቆም ችግር ነው። ሴጋ መምታት በብዙ ሆርሞን ያዛባል እና በሱ ምክንያት የሚመጡ የብልት አለመቆም ችግሮች አሉ። እነሱ መስተካከል ይችላሉ። ግን በጣም ለረጅም ጊዜ ሴጋ የሚመታ ሰው እዛ አካባቢ ያሉትን ነርቮች የመግደል ቻንሱ በጣም ከፍተኛ ነው። ይህ ነገር ዴዝ ግሪፕ ሲንድሮም እንላለን። እዛ አካባቢ ያሉት ነርቮች ሞተዋል እና እነሱን ለማስነሳት በጣም ከባድ የሆነ ነገርና ብዙ ጊዜ የማይቻል ነገር ነው ማለት ነው። ስለዚህ ለዛ ነው ካሁኑ ሴጋ መምታትን አቁሙ። ሱስ ውስጥ ከመግባታችሁ በፊት ለረጅም ዓመት ከመቆጣጠራችሁ በፊት አቁሙ ብዬ በየጊዜው ለፈልፈው ለዛ ነው። ግን እያንዳንዱ ስንፈተ ወሲብ አንድ ምክንያት ብቻ የለውም። ሆርሞን ሊሆን ይችላል፣ ደም ስር ሊሆን ይችላል፣ ነርቭ ሊሆን ይችላል፣ የሁሉንም ያማከለ ነገር ሊሆን ይችላል። ስለዚህ መታችሁ ተገቢውን የሆነ ምርመራና ሕክምና ማድረግ አለባችሁ። በማችሁ ምክር አትሰጣጡ። ይቅር ነው የሚሻለው። አንደኛ ቶሎ መጨረስን ለማስተካከል የመጀመሪያ ዙር ሴጋ መምታት ከዛ ለሁለተኛ ዙር ግንኙነት ስታረግ ቶሎ አትጨርስ። ያ ነገር ቶሎ መጨረስን አያስተካክልም። ቶሎ መጨረስ በትክክል ካለበት ሁለተኛ ዙርም ቶሎ ይጨርሳል። የፈለገ ሴጋ ቢመታ የመጀመሪያ ዙር ሁለተኛ ዙር ነው መታወቅ ያለበት። ሁለተኛ ዙር ነው ቶሎ መጨረስ አለብህ የሚያስብል። የመጀመሪያ ዙር ሁሉ ወንድ ቶሎ መጨረስ አለበት። በዚህ አይነትማ ሁሉ ወንድ ስንፈተ ወሲብ ሊኖርበት ነው ማለት ነው። ሁለተኛ ቫያግራ የምታስጀምሩ ሰዎች አንደኛ የብልት አለመቆም ችግር አለብኝ ሲል ቫያግራ ጀምር። የቶሎ መጨረስ አለብኝ ሲል ቫያግራ ጀምር። ፍላጎት ማነስ አለኝ ቫያግራ ጀምር። አያስፈልግም ግን ስሜቱ ደስ ስለሚል ቫያግራ ጀምር። ከዛ ቫያግራ ላይ አካላዊና ስነ ልቦናዊ የሆኑ ኮተቶች ያመጣል። ከዛ በኋላ ደንግጠው መሆን አይችልም ያለ ቫያግራ ፐርፎርም ማድረግ አቃተኝ ብለው ወደ ሐኪም ቤት ይመጣሉ። ሶስተኛ ደግሞ ግንኙነት በተደረገ ቁጥር አልኮል ጠጡ። ይቀርሱ ግንኙነት በተደረገ ቁጥር አልኮል መጠጣት ካለማ ማለት ነው አልኮል የሚያመጡት ሳይድ ኢፌክቶችና የሚያመጡት ስንፈተ ወሲቦች መምጣታቸው ነው ማለት ነው። ብልት መቆም ሊያቆም ነው፣ ሆርሞን ሊዛባ ነው፣ ሌላ ኮተቶች ይዞ ሊመጣ ነው ማለት ነው። ስለዚህ ቶሎ መጨረስ ካለባችሁ መታከም የሚችል ነገር አርሴናል ላይ እየቋጠራችሁ ያላችሁ ሰዎች ፍሬያችሁ ላይ በጣም ከባድ የሆነ ጉዳት እያደረሳችሁ እንደሆነ ስለሰማው እንዴት አድርጋችሁ እሱ ነገር ቼክ ማድረግ እንዳለባችሁ ልነግራችሁ ነው። አንድ ወንድ ፍሬውን ቢያንስ በወር አንዴ ቼክ ማድረግ አለበት። አካባቢ ያሉትን ጡንቻዎች ላላ ስለሚያደርግላችሁ ከሙቅ ሻወር በኋላ ቼክ ብታደርጉት ይሻላል። ቼክ ስታደርጉ ከአውራ ጣታችሁና ከአንድ ጣታችሁ መካከል እያደረጋችሁ እንደዚህ እያድበለበላችሁ ነው ቼክ የምታደርጉት ማለት ነው። እና በአንድ ጊዜ አንዷን ብቻ ነው ቼክ ማድረግ የምትችሉት። ብዙ ጊዜ አንዱ ከሌላው መጠኑ ከበድ ይላል። ከዛ በኋላ ደግሞ ዝቅ ብሎ ተንጠልጥሎ ታገኙ ትችላላችሁ። ይህ የችግር ማመልከቻ ሳይሆን ኖርማል የሆነ ነገር ነው። ቼክ የምታደርጉት አንደኛ ሲነካ ህመም አለ ወይ፣ ሁለተኛ ደግሞ አዳዲስ የሆኑ እብጠቶችና ሌሎች ውሃ የቋጠሩ ነገሮች አሉት ወይ፣ ሶስተኛ ደግሞ ስትነኩት ስሜቱ ይለያል ወይ፣ ማለትም ውሃ የቋጠረ አይነት ስሜት አለ ወይ ወይም ጠጠር ያለ ነገር አለ ወይ፣ ሶስተኛ ደግሞ ከምንም ነገር በላይ ቀለሙን ማየት አለባችሁ። ሰው ቀለሙን የቀየረ ነገር አለ ወይ፣ በተለይ ደግሞ ወደ ቀይ እየሄደ ወይም ደም የቋጠረ ነገር ከመሰለ እነዚህ ነገሮች ካሉ ሄዳችሁ ቼክ መደረግ አለባችሁ። ፍሬ ላይ ያሉ ህመሞች ብዙ ጊዜ ግንኙነት ላይ የሚያመጡት ጠንቅ ይኖራል ወይ ተብዬ እጠየቃለሁ። ግንኙነት እንዲያስጠላችሁ ሊያደርጋችሁ ይችላል። ቢካዝ ግንኙነት ላይ ህመም ሊሰማችሁ ይችላል። ግን ከዛ ውጪ አካላዊ የሆነ የብልት አለመቆም ችግርም ሆነ የቶሎ መጨረስ አያመጣም። አካላዊ የሆነ ስንፈተ ወሲቦች የሚመጡት ጡንቻ ላይ፣ ነርቭ ላይ፣ ደም ስር ላይ፣ ሆርሞን ላይ ካሉ ችግሮች ናቸው። እነሱ ቼክ መደረግና መታከም አለባቸው ማለት ነው። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ታች ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ወንድ ከሆንክ የቪዲዮ ይጠቅማል፣ እስከ መጨረሻው ተከታተል። ሴት ከሆንሽ አሳልፊው። ህፃናት ከ18 ዓመት በታች ከሆናችሁ እናንተንም አይመለከትም፣ እናንተም አሳልፉት። ይሄ ለአዋቂዎች የተሰራ ቪዲዮ ነው። በዚህ ቪዲዮ ስለዚህ መድኃኒት እነግራችኋለሁ፣ እስከ መጨረሻው ተከታተሉኝ። ብዙ ወንዶች ስንፈተ ወሲብ ሲያጋጥማቸው በዴሊቨሪ ወይም ደግሞ በሞተረኛ የሚያደርስ የሚቀባ የተለያዩ ክሬሞች፣ ጄሎች፣ የሚዋጡ መድኃኒቶች ይወስዳሉ። አብዛኞቹ
አይሰሩም ብቻ ሳይሆን ሳይድ ኢፌክታቸውም ማይታወቅ አንዳንድ ጊዜ ኮንታሚኔትድ ሆነው የበለጠ ችግር ሊያመጡ የሚችሉ እንደዚሁም ደግሞ በሳይንስ ያልተረጋገጡ እንደዚሁ ደግሞ ይሄንን ኢቫሉዌት የሚያደርጉ የሚገመግሙ ተቋማት አሉ። ለምሳሌ የኢንተርናሽናል ሶሳይቲ ኦፍ ሴክሹዋል ሜዲሲን፣ የአሜሪካ ፉድ ኤንድ ድራግ አድሚኒስትሬሽን፣ የኢትዮጵያ ፉድ ኤንድ ድራግ አድሚኒስትሬሽን እንደዚሁ ደግሞ የተለያዩ አሶሲዬሽኖች አሉ። አሜሪካን ዩሮሎጂክ አሶሲዬሽን እኛም ሀገር ያሉ ትላልቅ ተቋማት አገምግመው ያላጸደቋቸው መድኃኒቶች ናቸው ማለት ነው። አብዛኞቹ አይሰሩም ብቻ ሳይሆን ሳይድ ኢፌክትም ሊኖራቸው ይችላል። ሌላ ደግሞ እኛ ሀገርም ሆነ ሌሎች የዓለም ክፍሎች ላይ ለስንፈተ ወሲብ የጸደቁ ወይም ደግሞ እነዚህ መድኃኒቶች ለስንፈተ ወሲብ ከምርም ይረዳሉ፣ ሴፍቲ ፕሮፋይላቸው ይታወቃል ተብሎ የተሰጡ መድኃኒቶች ደግሞ ለአንዳንድ ሰዎች ከፍተኛ ሳይድ ኢፌክት ሊያመጡ ይችላሉ። ከፍተኛ ራስ ምታት፣ የአፍንጫ ማፈን፣ ከፍተኛ ጨጓራ፣ የመገጣጠሚያና የጀርባ ህመም በማምጣት መድኃኒቶቹን መውሰድ እስከማይችሉ ድረስ ሊገጥማቸው ሰዎች ስላሉ ይሄ መድኃኒት እንደ አማራጭ መጥቷል ማለት ነው። ይሄ ዩሮግዞን ይባላል። በ2024 አካባቢ ከወደ እንግሊዝ የተመረተ ጄል ነው። በተለያዩ ሀገራት አፕሩቭድ ሆኗል። እንደዚሁም ደግሞ ለመግዛት ራሱ የሐኪም ትእዛዝም አይፈልግም። ምክንያቱም ሳይድ ኢፌክቱ አነስተኛ ስለሆነ ነው። በተለይ ሌሎች ከፍተኛ የህመም የሌለባቸው እንደ ስኳር፣ ግፊት፣ ኮሌስትሮል፣ ልብ ድካም፣ ኩላሊት፣ ጉበት የሌለባችሁ ሰዎች ይሄ መድኃኒት እና ደግሞ የሚዋጡ መድኃኒቶች የማይስማማችሁ ሰዎች ይሄ መድኃኒት ለእናንተ ሊረዳችሁ ይችላል ማለት ነው። ዩሮግዞን ጄል ነው የሚባለው። ኦንላይን ብታዩም አማዞንም ላይ ይገኛል። ምንድነው የሚደረገው? ይሄ ውስጡ ላይ ቲዩቦች አሉ፣ እዛ ውስጥ ጄሎች አሉ። ጄሉ ይወጣና የብልት ጫፉ ላይ ይቀባል። 10-15 ደቂቃ ድረስ ይጠበቃል። በ10-15 ደቂቃ ባለቤት ወይም ጓደኛ ጋር ስትቀርብ ኢሬክሽኑ ወይም መቆም ይረዳል ማለት ነው። ለማቆም ይረዳ ነው። 70% ውጤታማ ነው። ያ ማለት ከወሰዱት ከተጠቀሙት 10 ሰዎች 7ቱ ጥሩ ለውጥ ያገኙበታል። ይሄ ጥሩ ነገር ነው። በተለይ ሳይድ ኢፌክቱ ወይም የጎንዮሽ ጉዳቱ አነስተኛ ከመሆኑ አንጻር ማለት ነው። ነገር ግን ማንኛውም መድኃኒት በተለይ ተጓዳኝ ህመም ያላችሁ ተጨማሪ መድኃኒት የምትወስዱ ሰዎች ምንም ሳይድ ኢፌክት የለው የተባለ መድኃኒት እናንተ ላይ ሊፈጥር ስለሚችል ማንጊዜም ሐኪማችሁን ማናገር ይኖርባችኋል ማለት ነው። ይሄ እንግዲህ በተለያዩ ሀገራት አፕሩቭድ የሆነ በሳይንስም እንደሚሰራ የተረጋገጠ እኔ ማቀው ብቸኛው ጄል ነው። እስካሁን እንግዲህ አዲስ ከተመረተ አላቅም። እስካሁን ገበያ ላይ በብዛት ያሉት ግን ዝም ብሎ ፌክ ፕሮዳክቶች ናቸው። የሚሰሩም አይደሉም። ሳይድ ኢፌክትም ኮንታሚኔሽን የተለያየ ነገር አላቸው። ይሄኛው ግን ሳይንስ ድጋፍ የሰጠው በጥናትም የተረጋገጠ ነው ማለት ነው። ዩሮግዞን ጄል ነው የሚባለው። ትንሽ ዋጋው ወደድ ይላል አዲስ ፕሮዳክት ከመሆኑም የተነሳ እኔ ራሱ አሁን ለምሳሌ ይሄ ሳምፕል 162.5 ዲርሃም ይላል። የዩናይትድ አረብ ኤሚሬት ዲርሃም ነው። ይሄ የገዛበት ነው ሰውየው። እንግዲህ ማትረፍ ደግሞ ይኖርበታል እሱ። ይሄን በብላክ መታችሁ እሱ ቢያተርፈውን አስባችሁ መድኃኒቱን ትንሽ ወደድ የማለት ባህሪ ያለው። ያው ማንጊዜም አዲስ ፕሮዳክት ሲመጣ መወደዱ አይቀርም። ፕላስ ደግሞ ሳይድ ኢፌክት ፕሮፋይሉ ጥሩ ሲሆን እንደዚሁ የመወደድ ነገር ይኖረዋል። ይሄንን መድኃኒት የምትፈልጉ ሰዎች እኔም በአካል ስታገኙኝ ቦታውን ላመላክታችሁ እችላለሁ። ይሄን ይመስላል።